ሰላም ሰላም ይህ የእውቀት አድማስ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በተለያዩ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በዙም ከጀማሪ እስከ ከፍተኛ ያሉ ተማሪዎችን እያስተማር እንገኛለን። ስለዚህ በየትኛውም ዓለም ሆናችሁ መማር የምትፈልጉ +251ን በማስቀደም 978 40 92 73 ስልካችን ነው። በተመቻችሁ ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት የአረፍተ ነገርን መመስረትና ማንበብ ነው። ሁላችሁም ደብተርና እስክሪብቶ ይዛችሁ እንዲሁም ትኩረት በመስጠት ተከታተሉኝ። ወደ ክላሳችን ስናልፍ ጎ በዝ ጎበዝ፣ ተማሪ ሁልጊዜ ያጠናል። ጎበዝ ተማሪ ሁልጊዜ ያጠናል። ጎበዝ የሚለው ቃል ባለ 3 ፊደል፣ ተማሪ የሚለው ቃል ባለ 3 ፊደል፣ ሁልጊዜ የሚለው ቃል ባለ 4 ፊደል፣ ያጠናል የሚለው ቃል ባለ 4 ፊደል። እነዚህ አራት ቃላትን በአንድ ስናጣምር ትርጉም ያለው አረፍተ ነገር ይሰጡናል ማለት ነው። ጎበዝ የሚለው አንድ ቃል፣ ተማሪ የሚለው ሌላ አንድ ቃል፣ ሁልጊዜ የሚለው ሌላ አንድ ቃል፣ ያጠናል የሚለው ሌላ አንድ ቃል። እነዚህ በአጠቃላይ ይሄ አረፍተ ነገር አራት ቃላቶችን ይዟል ማለት ነው። ዝቅ ስንል ቅድስት ቤተሰቦቿን በደንብ ታከብራለች። ቅድስት ቤተሰቦቿን በደንብ ታከብራለች። ቅድስት የሚለው ባለ 4 ፊደል ቃል ነው። ቤተሰቦቿን የሚለው ባለ 6 ፊደል ቃል ነው። በደንብ የሚለው ባለ 4 ፊደል ቃል፣ ታከብራለች። እነዚህን በአንድ ላይ ስናጣምር ቅድስት ቤተሰቦቿን በደንብ ታከብራለች የሚል አረፍተ ነገር ይሰጠናል ማለት ነው። ይሄ በአረፍተ ነገር መጨረሻ ስርዓተ ነጥቦች አስፈላጊ ስለሆኑ ከዚህ ላይ የምንጠቀመው ስርዓተ ነጥብ 4 ነጥብ ነው። ምክንያቱም አዎንታዊ አረፍተ ነገር ይባላል። ዝቅ ስንል ጀማል ስራ ሳይንቅ ጠንክሮ ይሰራል 4 ነጥብ። ጀማል ስራ ሳይንቅ ጠንክሮ ይሰራል። ጀማል የሚለው ባለ 3 ፊደል አንድ ቃል ነው። ስራ የሚለው ባለ 2 ፊደል ቃል፣ ሳይንቅ ባለ 4 ፊደል ቃል፣ ጠንክሮ ባለ 4 ፊደል ቃል፣ ይሰራል የሚለው ባለ 4 ፊደል ቃል ነው። በዚህ ውስጥ ስንት ቃል አሉ ብንባል ጀማል አንድ፣ ስራ ሌላኛው አንድ፣ ሳይንቅ ሌላኛው አንድ፣ ጠንክሮ ሌላኛው አንድ፣ ይሰራል 1 2 3 4 5 ቃል የያዘ አረፍተ ነገር ይህን ትርጉም ያለው አረፍተ ነገር ይሰጠናል ማለት ነው። ዝቅ ስንል ሰብለ በትርፍ ጊዜዋ ገመድ ትዘላለች 4 ነጥብ። ትዘላለች። ሰብለ በትርፍ ጊዜዋ ገመድ ትዘላለች። ሰብለ የሚለው አንድ ቃል ነው። በትርፍ የሚለው ሌላ አንድ ቃል፣ ጊዜዋ የሚለው በሌላ አንድ ቃል፣ ገመድ የሚለው ሌላ አንድ ቃል፣ ትዘላለች የሚለው ሌላ አንድ ቃል ነው። በዚህ አረፍተ ነገር ውስጥ ስንት ቃል አሉ ብንባል ሰብለ የሚለው 1 2 3 4 5 ቃል አሉ ማለት ነው። በዚህ አረፍተ ነገር ውስጥ ሰብለ በትርፍ ጊዜዋ ገመድ ትዘላለች። ዝቅ ስንል በረከት ኳስ መጫወት
መጫወት መጫወት ይወዳል ይወዳል 4 ነጥብ። በረከት ኳስ መጫወት ይወዳል። በረከት የሚለው ባለ 4 ፊደል ቃል ነው። ኳስ የሚለው ባለ 2 ፊደል ቃል፣ መጫወት የሚለው ባለ 4 ፊደል ቃል፣ ይወዳል የሚለው ባለ 4 ፊደል ቃል። በዚህ አረፍተ ነገር ውስጥ 4 ቃሎች አሉ። እነዚህን በስርዓት ስንደረድር ሙሉ አረፍተ ነገር ይሰጡናል ማለት ነው። በረከት ኳስ መጫወት ይወዳል፣ አዎንታዊ የሆነ አረፍተ ነገር። ዝቅ ስንል ፀሐይ በምስራቅ ወጥታ በምዕራብ ትገባለች። ፀሐይ በምስራቅ ወጥታ በምዕራብ ትገባለች። ፀሐይ የሚለው ባለ 3 ፊደል አንድ ቃል ነው። በምስራቅ የሚለው ባለ 5 ፊደል ሌላ አንድ ቃል ነው። ወጥታ ባለ 3 ፊደል ሌላ አንድ ቃል ነው። በምዕራብ የሚለው ባለ 5 ፊደል ሌላ አንድ ቃል ነው። ትገባለች ባለ 5 ፊደል ሌላ አንድ ቃል ነው። ስለዚህ እነዚህን በስራ ስንደረድር ቃላቶች አረፍተ ነገር ነው የሚሰጡን። ስለዚህ ፀሐይ በምስራቅ ወጥታ በምዕራብ ትገባለች የሚል ሙሉ ሀሳብ ያለው አረፍተ ነገር መሰረት ማለት ነው። ከአረፍተ ነገሩ መጨረሻ ያው አዎንታዊ ስለሆነ 4 ነጥብ ተጠቅመናል ማለት ነው። የዛሬ ክላሳችን ይህን ይመስላል። ቪዲዮን አይታችሁ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ።